እንግዲህ ምሳሌ ቅኔ በስብከት ከጉባኤ ቃና እስከ መወድስ ባልነው መሰረት አሁንም የምናየው ምሳሌ ቅኔ ነው። መወድስ ቅኔ አጭር ኩልክሙ መወድስ ቅኔ ይባላል። መወድስ ቅኔ እንግዲህ በሶስት አይነት ክፍል ይታያል፣ ወይንም ሶስት አይነት ክፍል አለው ማለት ነው። ፍትሐ ሊተ እግዚኦ ወተበቀል በቀሌ በሚለው መዝሙረ ዳዊት 8 ቤት ያለው መወድስ ይደረጋል ማለት ነው፣ ወይንም ይቀኛሉ። በሁለተኛ ደረጃ ደግሞ ኩልክሙ አህዛብ ጥፍሁ እደዊክሙ በሚለው 9 ቤት ያለው መወድስ ይቀኛሉ ወይንም ያደርጋሉ ማለት ነው በመዝሙረ ዳዊቱ። እንዲሁም ደግሞ አጭር ለማድረግ ከተፈለገ እንደዚህ 2 ቤት ደግሞ አድርጎ አጭር ኩልክሙ ቅኔ ይባላል። ይሄን ነው ዛሬ ይዤላችሁ የቀረብኩት። ምክንያቱም እንግዲህ በሰል ያለና በሰል ያላለ ደግሞ መምህራን አላችሁ፣ ሀሳብ የምትሰጡኝ፣ አስተያየት የምትሰጡኝ፣ የምታርሙኝ ሁሉ አላችሁ። እናንተ ቅኔውን እንግዲህ በሰል አድርጋችሁ በደንብ የቀጸላችሁ መምህራን ናችሁ። ደግሞ ምንም ጀማሪዎችም አሉ። ምሳሌ ቅኔ በአጠቃላይ ለማስረዳት ማለት ነው። ሞራል የለም በእውነት ፎሎ እያደረጋችሁኝ አይደለም፣ ላይክ እየተደረገ አይደለም፣ ለሌላም ደግሞ ሼር እያደረጋችሁልኝ አይደለም። የዩቲዩብ ገጼንም ሰብስክራይብ እየተደረገ አይደለም። ምክንያቱም የሚያየው ብዙ ነው፣ ግን ሼር እና ላይክ የሚያደርግ ብዙ አይታይም፣ ፎሎም የሚያደርግ አይታይም። ምክንያቱም ቁጥሩ አይጨምርም ማለት ነው። ግን ቁጥሩ ሲጨምር ደግሞ ለዚህ ለምንመለከተው ለኔ በጣም ሞራል ይሰጣል። ሁልጊዜ መመልከት እንችላለን ማለት ነው። እንደዚህ የሚከታተለው ከሌለ፣ የሚያየው ከሌለ፣ ለሌላ ሼር ካልተደረገ፣ ፎሎ ከሌለው ለሚያደርገው ለኔ በጣም ሞራል ትንሽ ይነካል ማለት ነው። ያው ጊዜም አለ። ይሄን ደግሞ ቆጥሮ አዘጋጅቶ እንደዚህ ማቅረቡ፣ ሰምና ወርቁን መተንተኑ ያው ጊዜ ያስፈልጋል። ስለዚህ ይሄን ለማድረግ ሼር፣ ላይክ፣ ፎሎ በማድረግ እንደዚሁም ኮፒ ሊንክ እያደረጋችሁ ለሌሎች አጋሩልኝ ለማለት ነው። መጽሔተ ግዕዝ ዩቲዩብ ላይም ገብታችሁ እንደዚሁ ሰብስክራይብ እያደረጋችሁ በዚያ ደግሞ የተለያየውን የግዕዝና የቅኔ መመሪያዎችንና ሕጎችን እንመለከታለን ለማለት ነው። ወደ ቅኔው እንሂድ። እምደብር ዘወፃ ላይመ ኢሳይያስ ፈርሃ፣ እምደብር ዘወፃ ላይመ ኢሳይያስ ፈርሃ እስመ ርእየ እምገዳመ ዕዝራ አንበሳ ዘነቅሃ የሚል ነው። እንግዲህ ይሄ ምንድነው? ገጸ ንባቡ ግዕዝ ነው። ወደ አማርኛው ስንሄድ ከተራራ ላይ የወጣ የኢሳይያስ ላይም ፈራ። ከደብር ላይ ወይንም ከተራራ ላይ የወጣ የኢሳይያስ ላይም ፈራ። እስመ ርእየ እምገዳመ ዕዝራ አንበሳ ዘነቅሃ፣ ከዕዝራ ጫካ የነቃ አንበሳን አይቷልና ማለት ነው። እችን ነቃ ያልኩት ወይንም ዘከልሃ ማለት እንችል ነበረ። ነገር ግን ከልሃ ሲል ሐመር ውሃ ነው። ያ አንዳንድ መምህራን የለም በሐሌታ ውሃ ከተጀመረ በሐሌታ ውሃ፣ በብዙሃን ውሃ ከተጀመረ በብዙሃን ውሃ ብለው የሚሉ አሉ። ነገር ግን ሁሉንም የሃ ፊደል ሁሉንም መጠቀም ይችላል። ደግሞ አንዳንዶች መምህራን ደግሞ ሁሉም የሃ ዘር ነው። መለየት ያለበት የራብኡና የግዕዙ እንጂ ሃሃ ነው። ምስጢር አይፋለስ እንጂ ሁሉንም መጠመቅ ቤት መምቻ ማድረግ ይቻላል የሚሉ አሉ ለማለት ነው። ዘነቃ ያልኩት እንግዲህ የነቃ አንበሳን አይቷል፣ ከዕዝራ ጫካ አይቷልና ከተራራ ላይ የወጣ የኢሳይያስ ላይም ፈራ ነው የሚለው። እንግዲህ ለሰሙ ምንድነው? ለላይም እግዚኡ አንበሳ እንደሚለው አንበሳ ለላም ጌታው ነውና አንበሳ ያየ እንስሳ ሁሉም
ይፈራል፣ ይደነግጣል፣ ይሸበራል። ያው ይታወቃል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ እዚህ ጋር እንግዲህ ምሳሌ የምንላቸው አሁን እዚህ ጋር ነው። ምሳሌ ቅን የሚያሰኘውን እምደብር ያልኩበት ምክንያት አሁን ደብር ጌታን ብዙ ነቢያት ብለውታል። ለምሳሌ ዳንኤል ብሎታል። እብነ ደብር ብሎ ከተራራ ላይ ያለ ድንጋይ ብሎ ስለ ድንጋዩ ሲተልክ ጌታን እብን ደብር ብሎታል። አንድም ደግሞ እመቤታችንን ደብር ብሎ ደግሞ ከደብር የሚገኘውን ድንጋይ ደግሞ እብን ደግሞ ጌታ ብሎ ምሳሌ በሕልሙ በራእይ ያየውን ታሪክ በዛ መስሏል ማለት ነው። ዘወፃ ማለት ይወጣ ማለት ነው። ላሂመ ኢሳይያስ ማለት ላሂም መግዝእ ይለዋል ክርስቶስን። ኢሳይያስ ነቢየ እግዚአብሔር ቅዱስ ኢሳይያስ ጌታን ላሂም ብሎታል። ምክንያቱም ላሂም እንግዲህ በባህሪው በሬ ማለት ነው። በወንድ አንቀጽ ነው። ላሂም ላም ብሎም ይሆናል። ነገር ግን ላሂም ሲል በሬ ላሂም መግዝእ ተጠብሃ ይላል። እንግዲህ ፍሪዳ በሬ የታረደ ለማለት ነው ኢሳይያስ የተናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማቱንና ስቅለቱን እንዲሁም ደግሞ ስጋውንና ደሙን መስጠቱን የሚያመለክት ላሂም ብሎታል ማለት ነው። በዚህ ዓለም ያለ ላሂም እንግዲህ ደሙን ቀድተው ይጠጡታል፣ ስጋውን አወራርደው ይበሉታል። እንደዛ ሁሉ ላሂም ቢላ ወይንም ካራ ይዞ ቢሄዱ ምንም የሚጠረጥረው ነገር የለም፣ አይፈራም። ቢላ ተይዟል ልታረድ ነው ብሎ የሚሰጋው ነገር የለም። ስለዚህ ክርስቶስ ወደ መከራም ሲወስዱት እየደፉ እየገረፉ መከራ እያደረሱ መስቀሉን አስሸክመው ሲወስዱት ልክ ሊሰቀል እንደሆነ አውቆ በፍቅር ይከተላቸው ነበረ፣ ይሄድ ነበረ። ምክንያቱም ዓላማው ስጋውን ደሙን ለልጆቹ ለመስጠት ነውና ኢሳይያስ ላሂም ስላለው ነው ማለት ነው። ላሂም ብሎ በኦሪት በአፈ ነቢያት በነገረ ነቢያት ተነግሯል ማለት ነው። ፈርሃ ማለት እንግዲህ ምንድነው? ፈርሃ ማለት ምንድነው? የኢሳይያስ ላም ከደብር ላይ ከተራራ ላይ ወጣ ማለት እንዳልኳችሁ እነዚህ ሁሉ የጌታ ምሳሌ ሆነዋል። እስመ ርኤ እምገዳመ ዕዝራ አንበሳ ዘነቃ፣ የነቃ አንበሳ ከዕዝራ ገዳም አይቷልና ነው። ገዳም ጌታም ይላል። እንዲሁ ደግሞ ዕዝራ እመቤታችንን ገዳም ከአንበሳን ደግሞ ጌታ ብሎ መስሏል። ምክንያቱም ከገዳም ከጫካ አንበሳ እንደሚወጣ አንበሳ የይሁዳ አንበሳ ኢየሱስ ክርስቶስ ደግሞ በድንግልና ተጸንሶ በድንግልና ለመወለዱ ከገዳም እንደመውጣቱ ከጫካ አንበሳ እንደመውጣቱ ከእመቤታችን እንደሚወለድ ትንቢት የተናገረው ማለት ነው። ስለዚህ ዕዝራ ሄኖክ ገዳም ብለውታል። እሱንም እመቤታችንን ብለዋል። አንበሳ ደግሞ ጌታን ብለውታል ማለት ነው። በዚህ መሰረት ነው ምሳሌ የሚያሰኘው ማለት ነው። ሙያውን አብረን ስንሰጠው አገባብ ፍቺው ከሙያው መነሻ ደብር የመነሻ ባለቤት ዘአገባብ ፍቺው የሙያው ቅጽልነቱ ላሂም ላለው ወፃ ያለው አብይ አንቀጽ እንዳያስር ዘይጠብቀዋል። ላሂም የፈርሃ ባለቤት ኢሳይያስ የላሂም ዘርፍ ይባላል ማለት ነው። በተለይ ጀማሪዎች ቀለል ያለ ሙሉ ቤታውን ያሳየዋችሁ ለጀማሪዎች ነው። እስመ አገባብ ፍቺውና ሙያው አስረጅነቱ ፈርሃ ላለው አስረጅ ማለት ይሄንን የዚህኛውን ነገር ወደዚህ ማምጣት ማለት ነው። ይሄ ለምሳሌ አረፍተ ነገር ስን እንዲህ ሆኗልና በምን ምክንያት ገላጭ ማለት ነው። እስመ ላይ ምክንያት ገላጭ ማለት ነው። ስለዚህ ርኤ ያለው አብይ አንቀጽ እንዳያስር እስመ ይጠብቀዋል። አገባብ ፍቺው ከሙያው መነሻውንም ገዳም የመነሻ ባለቤት ዕዝራ የገዳም ዘርፍ ይሆናል ማለት ነው። አንበሳን አይቷል። አንበሳን
አንበሳን አይቷልና ስንል ተሳቢ እናደርገዋለን። ኒ ብሎ ከተፈታ ይሳባል ማለት ነው። ተስቦ ሙሻ ዘርፍ ይሆናል፣ ተሳቢ ዘርፍ ይሆናል። አንበሳን ካል በዛ መሰረት ነው። የርእየ ተሳቢ ይሆናል ማለት ነው። ዘአገባብ ፍቺው የሙያው ቅጽልነቱ አንበሳ ላለው ነቅሃ ያለው አብይ አንቀጽ እንዳያስር ዘይጠብቀዋል በማለት ሙያው ይሰጣል። ስለዚህ መጽሔተ ግዕዝ ዩቲዩብ ብላችሁ እየገባችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንደዚሁም ደግሞ ይህን ቲክቶክ በሰፊው ብታሳድጉልኝ እኔም ደግሞ ሁልጊዜ በሞራል ወደ እናንተ ጣነ ሞገሩንም ክብርኢቲውንም ሁሉንም በየአይነቱ መላክ እችላለሁ ማለት ነው። ለዛሬ ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን።